ለእመቤታችን ስግደት እንደሚገባ ሦስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰብኩ ነው። ሙሽራ ከጫጉላ እንደወጣ ከአንቺ ወጣ። እመቤቴ ማርያም ደስ ይበልሽ። ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ከእውነተኛ እንጨት ጠባቂ ነሽ ክርስቶስ ከአንቺ የተወለደ እመቤቴ ማርያም ደስ ይበልሽ። እግዚአብሔር በደን የጣላት ሔዋን ስሎ የሚጎዳ ማሰሮ ባንቺ የተቆረጠላት እመቤቴ ማርያም ደስ ይበልሽ። እግዚአብሔር በሁሉ ደመና ተጭኖ መጥቶ ባጸንሽ ያደረ እመቤቴ ማርያም ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ጎለ ዘንድ ወደደች እመቤቴ ማርያም ደስ ይበልሽ። የደመናን ወንጌልን የማስተምር ጌታ እናት እመቤቴ ማርያም ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤልን የወለድሽ እመቤቴ ማርያም ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሰላምታ ይገባሻል። ልዩ መድኃኒታችን በወለድሽ እናትን አገልጋይ ተወልሻልና እግዚአብሔር ባርሽ ባሪያ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ያደረገችው ተአምሪ ነው። በኢየሩሳሌም አገር ከከበሩ ወገን የሚሆን ስሙ እስክንድሮስ የሚባል በአይሁድ ግብር ጸንቶ የሚኖር እግዚአብሔርን የሚያሳዝን ብዙ ኃጢአት የሚሠራ አንድ ዕብራዊ ሰው ነበረ። ከዕለታት በአንድ ቀን በመርበብት ማሳ ሲያሰግር ትልቅ ዘንዶ እንደ አንበሳ እየጮኸ ከበረሃ ውስጥ እሱ ወዳለበት ባሕር መጣና አፉን ከፍቶ ይውጠው ዘንድ ቀረበ። ይቅር የምትይ እመቤቴ ሆይ ዛሬ ከዚህ ዘንዶ ብታድኝኝ እስከምሞትበት ቀን ድረስ ባለ ዘመኔ ሁሉ ለቤተ ክርስቲያንሽ ጠባቂ እሆናለሁ፣ ትጋትን በያዘ ልቦናም በሚያቃጥልም ፍቅር አገለግልሻለሁ ብሎ አሰምቶ ተናገረ። ይህ ሲናገር ያ ዘንዶ ያን ሰው አለሁ ሲል ዋጠውና 3 ሌሊት 3 መዓልት በዚያ ዘንዶ ሆድ ውስጥ ተቀመጠ። ከ3 ቀን በኋላ ዘንዶው ጠፋውና ያም ሰው ከምልክቱ ጋር ወጣ። ሥጋ ሁሉ ደርቆ በለምጽ ነደደና ደዌ ሥጋ አደረበት። የዚህ አገር ሰዎች አግኝተው ስለ ሥራው ያገኘ ሁሉ መረመሩትና እሱም ያየነውን ሁሉ ጽዋቶ መከራ እንዳገኘው ስለ ማጣቱም ችግሩን አገራቸው። አምላክን በወለደ በድንጋሌ ሥጋ በድንጋሌ መጸነች በክርስት እመቤታችን ቤተ ክርስቲያን ወደ አመለከቷቸው ቦታ ይዘው ወሰዱት። ዘመዶቹም ባዩ ጊዜ ደንግጠው ጮኹና ፍጹም ልቅሶ አልቅሰው ጭንቅ መራራ ሐዘን አዘኑ። በፍጹም ይቅርታዋ ታድነው ዘንድ እመቤታችንን ለመኗት። በዕብራይስጥ ቋንቋ ማርያም የተባለች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በዚያን ቀን ስለ እስክንድሮስ ተገለጸች። ከረግረግ ሞትና ከዘንዶ ሆድ ውስጥ እኔ እንደሆንኩ ያወጣው ከ3 ቀን በኋላም የልጄን ሥልጣን በአንተ ላይ ይገለጽ ዘንድ አንተንም ሳትሞት በሕይወት ተፋዘን ዘንድ እንደሆነ ያዘዝኩት እኔ እንደሆንኩ ወቅ ስማ። አሁንም ሂደህ ተጠመቅና በፈሳሽ ውሃ ታጠብ አለችው። ይህን ተናግራ ከሱ ተሰወረች። በነጋም ጊዜ ተነስቶ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የተገለጸችለት ያየውን ራእይ ሁሉ ነገራቸው። የኢየሩሳሌም አቅራቢያ የሚሆን ዮሐንስ ያጠምቅባት ከነበረ ከሄኖን ዘንድ በዮርዳኖስ በረሃ ወዳለ ፈሳሽ ውሃ ይወስዱት ዘንድ ለመናቸው። ዘመዶቹም አምላክን የወለደች በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችን ወዳዘዘችው ይዘው ወሰዱት። እንዲህም አድርጎ ተጠምቆ ከደዌውና ከለምጹ ድኖ
ወደ ቤቱ ተመልሶ ገባ። ይህን ተአምራት የሰሙ ያዩም በዚህ ሰው ላይ ካደረገችው ከዚህ ምልክት የተነሳ እመቤታችን ድንግልን አመሰገኗት። ልጇን ወዳጇንም አመሰገኑት፣ እጅግን ፈጽመው አደነቁ። ያም ሰው በብዙ ዳማና በብዙ ድካምና በፍጹም ትጋትም ከዚህ ከኃላፊ ዓለም አርፎ እስኪሄድ ድረስ በእመቤታችን ቤተ ክርስቲያን ውስጥ ሲያገለግል ኖረ። እመቤታችን ነፍሱን የማይፈጽም የዘላለም ደስታ የማይጠፋ ተድላ ደስታ ወዳለበት ሀገር በአማላጅነቷ የዳኑ ሰዎች ተሰብስበው ካሉበት ዘንድ አብርሃም፣ ይስሐቅ፣ ያዕቆብ ወዳለበት በገድላቸው ማማር ልጇን ደስ ያሰኙት ቅዱሳን ሁሉ ወዳሉበት ወሰደችው። ማደሪያውንም ከእሳቸው ጋር የዘላለም ዕረፍት ያለበት አድርጋ አጥሩን ሰው ከመንፈሳውያን አርበኞች ጋር አወረሰችው። እንደ እሷ ያለ ማን ነው? በእሷ የተማጸነ ሁሉ የማትንቅ የማትጠላ። አሁንም እኛን ኃጥአንን የአማላጅነቱ ኃይል በፍጹም ፍርድ ቀን ለዘላለም በእውነት ይጠብቀን። ከእመቤታችን ከድንግል ማርያም በረከቷን፣ ረድኤቷን፣ ጣዕሟን፣ ፍቅሯን በሁላችን ላይ ያሳድሩብን። አቡነ ዘበሰማያት እንበል።